ሽታውን በሆነ ነገር ካላጠፋ ነው በር ሰላም ሰላም፣ እንዴት ናችሁ የኔ ውድ ፋሚሊዎች? እኔ በጣም ደህና ነኝ አለው። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬ በደስታም ነው የመጣ ነው። ደስ ብሎናል። እኔም ጓደኛዬ ዱላ ሰፈራችን አካባቢ ነው ያለነው። ያው ወደ ቤት ተመልሰናል። ክፍያውን ምናምን ከፍያለሁ። ለሱ ደግሞ ለእናንተ ለቤተሰቦቼ በጣም ምስጋና ማቅረብ ፈልጋለሁ። ሁላችሁንም እግዚአብሔር ያክብርልኝ። እየደወላችሁ ላጽናናችሁኝ፣ በተለያዩ ነገር ድጋፍ ለሰጣችሁኝ፣ በገንዘብም በሐሳብም ላጽናናችሁኝ፣ ከጎኔ ለነበራችሁ፣ ጊዜያችሁን ሰውታችሁ በቃ ስለኛ ራሱ የምታስቡ የነበራችሁ እግዚአብሔር ለእናንተ ስቡትን ያርግላችሁ ለማለት ፈልጋለሁ። ሁላችሁንም እግዚአብሔር ያክብርልኝ። ዛሬ የሁለት ወር ከፍለን አሁን ገና ቤቱን ሳንከፍት ነው እዚህ ጋር እንደናንተ እያወራን ያለነውና አሁን ገና ቤቱን ከፍተን አጸዳርተን ምናምን ልንገባበት ነው። ሰውየውም እግዚአብሔር ይስጠው አከራዩ ብዙም እንትን አላለም። ይቅርታ ምናምን ብዬው ያለውን ነገር አስረድቼው ማዘር እንደጠፋች ምናምን ከዛ በኋላ በቃ ክፍያውን ሰጠሁትና እንድገባ ፈቀደልኝ። እና ቤተሰቦቼ በጣም በጣም እውነት እግዚአብሔር ያክብርልኝ። ዝቅ ብዬ ነው ማመስገን የምፈልገው ሁላችሁንም። እና ሉሌን ተራድ ዛሬ እንግዲህ ያው ውድ ቤተሰቦቼ ሁለት ደስታ ነው ይዤለት የመጣው ለሳሚ። ደስ የሚል ቀን ነው። ቤቱንም ከፍለን የነበረብንም ዕዳን እንድንከፍል ይህንን ሁሉን ነገር አሁን ላለንበት ቦታ እንድንሆን ያረዳችሁ እናንተ ናችሁ። ውድ ቤተሰቦች በጣም የምናከብራችሁ የምንወዳችሁ። ያው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ10 ሰው ጌጡ ነው፣ ለ50 ሰው ጌጡ ነው እንግዲህ ለዚህ ቀን አድርሳችሁናል። በጣም እናመሰግናለን። እኔም ብዙ አስተያየት ሰጣችሁኛል። እኔ እውነት ያው የሰው ልጅ በህይወት ካለ ድረስ መረዳዳት መደጋገፍ ግድ ነው። ጓደኝነት ማለት ደግሞ ከዚህ በላይ መሆን ያው እንግዲህ እስኪ ዛሬ ደግሞ ቤቱን እያጸዳ ነው ያለውን ነገርም እንደገና ቁጭ ብለን የምናወራው የምንነጋገረው ነገር አለ። ብቻ አብራችሁን ሁኑ። በዚህ አጋጣሚ ልዑልን በጣም ማመስገን ፈልጋለሁ። ከሌሎቹ በተለየ ጓደኞቼ ከኔ ጋር አብሮ ሲለፋ እናቴንም ለማግኘት ከኔ ቀድሞ እሱ እዛ ድረስ የማያውቀው ሀገር ድረስ ሄዶ እዛ ጋር አሁን ሪስክ ወስዶ ነው ሄደው የሆነ አደጋ ቢደርስበት አሁን ዘመኑ እንደምታውቁት ነው የከፋ ዘመን ላይ ነንና የሆነ አደጋ ቢደርስበት ወይ ደግሞ የሆነ ሰው ሊያጠቃው ይችላል፣ ወይ ወጥመድም ሊሆን ይችል ነበረ። ማለት ሚዲያ ላይ እስከወጣን ድረስ ብዙ የሚያጋጥመን ነገሮች ሊኖሩ ይችላሉና እሱን ነገሮች ሁሉ ተጋፍጦ እዛ ድረስ በመሄዱ በጣም ማመስገን ፈልጋለሁ። እኔም ላንተ ምደርስ አይነት ሰው ያድርገኝ። አሜን። እና ማዘርም ያለችበትን ሁኔታ ቤት ቁጭ ብለን የምንነግራቸው ይሆናል። ከልዑል ጋር ተገናኝተዋል። እኔ ግን አላገኘኋትም። ቢያንስ ልዑላ ግን ልቤን የሚያሳርፍ ነገር ነግሮኛል። በቃ ቢያንስ ሰላም ናት፣ ደህና ናት። እና የቀረውን ቤት ገብተን እስቲ ያለበትን ቤቱን አይተን ምናምን እናወራቸዋለናል። እስከዛው አብራችሁን ቆዩ። ድመቴ ግን ምን ሆነ? ጎረቤት እኮ ነው የሰጣት ድመቴ። አንተ ለድመት ታስባለህ? እንዴት አለስ ነፍሳለን ወይ ወጣለች ታለ ደግሞ በሩ ሲከፍ ወስዳታለሁ ካጸዳዳ ነው በኋላ ቤት። እግዚአብሔር ይመስገን። ፈተናዎች ሲደራረቡ ማድ ይመስላሉ። እኔ ለዚህ ትምህርት ሆናቸዋለሁ። እኔ እድሜም ላላችሁ ከኔ እድሜም ውጪ ላላችሁ ፈተና ባጋጠማችሁ ጊዜ ተስፋ አትቁረጡ። ፈተና ኃላፊ አይደል የሰው እንጂ የቀንፈው የለም ይባላል። ደግሞ ሁሉም አለፈ ማያልፍልህ። እንደገና ደግሞ እንትን እያየሁ ነበረ ከቢኪ ጋር ጓደኛ ታርቀናል። ይቅር መባባል ነው። እኔ በዛ ሰዓት ስሜታዊ ሆኜ ያው አስቀይሜዋለሁ፣ ግን ቢሆንም እኔ በዛ ላይ ተፈጠረ ይቅርታ አለዋለሁ። ይቅርታ አለዋለሁ።
ምን መሰለህ ያው በዛ ሰዓት እኔ ስሜታዊ ነበር፣ ግን አንተም በእኔ ቦታ ብትሆን ያን ሰዓት ታረቀዋለህ። ስለዚህ እሱም ጥፋተኛ ነው፣ የራሱ ችግር ሊኖርበት ይችላል። ግን ብቻ ከሞላ ጎደል ይሆን ነው። ስለዚህ ተመስገን። ወይኔ አንተ ቤቴ ራሱ ናፈቀኝ። ተቆጥቶ ራሱ ሳይሆን አባ መገኛ እንዳታስመጣ ተዘግቶ ስለቆየ አልከፈልክም ማለት ጎድቷል። እኔማ የመብራት አልከፈልክ ቢሆን በር ሲዘጋ እንደዚህ እንደሆነ ራሱን ያውን ያወቅሁት። ማዘር እኮ እንደዚህ በር ዘግታ ስትሄድ በቃ እንደዚህ ከሆነ አስበው፣ ሳምንት ምናምን ከቆየ እንደዚህ ቢሆን ከሆነ እንዴት ነው? ይሄ ራሱ እንደዚህ እንዳረኩማ አይታል ውሃን ሳደፋኮ ይሄ ራሱ የሉሌ ጫማ ገብቷል። አላውቅም አንተ የጀርባን ተወደውና አያየው ነው እዛው የወለወልካ